በአንድ በኩል ቀይ ባህር ታሪካዊና ተፈጥሯዊ መብታችን ነው፣ ያለ ባህር በር ህልውናችን አደጋ ላይ ይወድቃል የሚል የሞት ሽረት ጥሪ። በሌላ በኩል ደግሞ አዲስ አበባ የብሔራችን ብቻ ናት፣ የሌላው ባለቤትነት አይታሰብም የሚል የገለልተኝነትና የጠባብ ወሰን ድንበር። ይህ ተቃርኖ ምንድን ነው? ሩቁን ቀይ ባህር የጋራ የቅርቧንና የሁሉም መዲና የሆነችውን አዲስ አበባ ግን የግሌ ብቻ ማለት እንዴት ይቻላል? የተከበራችሁ የቻናላችን ተከታታዮች፣ ዛሬ በሀገራችን ፖለቲካ ውስጥ ትልቅ መነጋገሪያና በርካቶችን ባዶ አፋቸውን ያስቀረውን ትልቅ የፖለቲካ ተቃርኖና ከጀርባ ያለውን ስትራቴጂካዊ ሴራ በዝርዝር እንፈትሻለን። ኢትዮጵያ እንዲት ናት እያሉ ለታላቋ ኢትዮጵያ ቀይ ባህር ያስፈልጋል እያሉ ድንበር ተሻግረው ሲከራከሩ የሚታዩ የኦሮሞ ፖለቲከኞች እግሬን መሬት ሳልነቅል አዲስ አበባ ደግሞ የብሔሬ ብቻ ናት ሲሉ የኢትዮጵያዊነትን የጋራ ማዕቀፍ በይፋ ይክዱታል? ወይስ ደግሞ ይህ የፖለቲካ ቁማር ሌላ የተሸሸገ ግብ አለው? ቪዲዮውን እስከ መጨረሻው በመከታተል የሴራውን እውነተኛ ገጽታ አብረን እንመርምር። በቅድሚያ የቀይ ባህርን ጥያቄ እንመልከት። ኢትዮጵያ የባህር በር ያስፈልጋታል የሚለው ሐሳብ የሁላችንም የጋራ ብሔራዊ ፍላጎት ነው። የታሪክ የጂኦፖለቲካና የኢኮኖሚ አስገዳጅነት ያለው ጉዳይ ነው። ነገር ግን ይህን ታላቅ ብሔራዊ አጀንዳ የኦሮሞ ፖለቲከኞች ሲያውለበልቡት ልዩ ትርጉም ይሰጠዋል። ቀይ ባህር የጋራችን ነው ሲሉ የኢትዮጵያዊነትን ካባ ይለብሳሉ። መላውን ሕዝብ በብሔራዊ ስሜት ስር ለማሰባሰብና ሕጋዊነት ለማግኘት ይጠቀሙበታል። አህጉራዊና ዓለም አቀፋዊ ትኩረትን ይስባሉ። በሀያላን ሀገራት ዘንድ እንደ ታላቅ ሀገር መሪ ይታዩበታል። ነገር ግን ጥያቄው ያለው እዚህ ጋር ነው። ሩቅ የሚገኘውን ቀይ ባህር የጋራችን ነው፣ መብታችን ነው ብሎ ለመጠየቅ የጋራ ሀገር፣ የጋራ ማንነትና የጋራ ህልውናን ማመን ያስፈልጋል። ታዲያ የጋራ ማንነትን አምኖ እስከ ቀይ ባህር ለመዘርጋት የሚያልም ኃይል እንዴት አብረውት የሚኖሩትን ወገኖቹን በሀገሪቱ ዋና ከተማ ላይ ባለቤት አይደላችሁም ይላል? አዲስ አበባ የሁሉም ኢትዮጵያዊ መኖሪያ፣ የባህል የኢኮኖሚና የፖለቲካ ማዕከል ናት። ነገር ግን የኦሮሞ ፖለቲከኞች ወደ አዲስ አበባ ሲመጡ የለበሱትን የኢትዮጵያዊነት ካባው ልቀው ይጥሉታል። አዲስ አበባ የኦሮሚያ ብቻ ናት፣ ሌላው ብሔር ሰፍሮ የሚኖር እንግዳ ነው የሚል ትረካ ይዘው ይመጣሉ። ይህ አካሄድ በርካቶችን አስገርሟል። ነገር ግን ማስገረም ብቻ ሳይሆን ትልቅ የፖለቲካ ሴራ ያዘለ ነው። የሀብትና የስልጣን የበላይነትን ማረጋገጥ። አዲስ አበባ የሀገሪቱን 70% የሚሆነውን የኢኮኖሚ እንቅስቃሴ የምትቆጣጠር ከተማ ናት። ከተማዋን የግሌ ናት ማለት የጠቅላላዋን ኢትዮጵያ የኢኮኖሚና የፖለቲካ መዘጎር በእጄ ስራ አደርጋለሁ እንደማለት ነው። የሁለት ድስት የፖለቲካ ጨዋታ። ድስት አንድ ኢትዮጵያዊነት፣ ቀይ ባህር ያስፈልገናል በማለት የሌላውን ብሔር ወታደራዊ፣ ኢኮኖሚያዊና ደጋፊ ኃይል አስተባብረው ለትልቅ ዓላማ ያሰልፉታል። ድስት ሁለት ጠባብነትና ብሔርተኝነት። አዲስ አበባ የእኛ ናት በማለት ደግሞ የራሳቸውን የብሔር ደጋፊ ያረካሉ። የከተማዋን የስነ ህዝብና መዋቅር በኃይል ለመቀየር ይሰራሉ። ይህ ማለት የእኔም የኔ ነው የጋራችንም የኔ ነው እንደማለት ያለ ትልቅ የፖለቲካ ብልጠትና ሴራ ነው። ይህ አካሄድ በግልጽ የኢትዮጵያዊነት ክህደት ነው። ኢትዮጵያዊነት ማለት መብትንና ግዴታን በጋራ መጋራት ነው። ኢትዮጵያዊነት ማለት የጋራ ቤታችንን በጋራ እንገንባ ማለት ነው። ነገር ግን የቀይ ባህር ውጋት የጋራችን ነው፣ የደም መስዋዕትነቱ የጋራችን ይሁን፣ የአዲስ አበባ ጥቅምና ባለቤትነት ግን የኔ ብቻ ነው ማለት የትኛውን ኢትዮጵያዊነት ነው የሚወክለው? ይህ አካሄድ ሀገሪቱን ወዴት እየመራት ነው? ሀገራዊ መፍትሄዎችንና የጋራ ራዕይን ያፈርሳል። በብሔሮች መካከል የነበረውን የጋራ እምነት ሙሉ በሙሉ ይሸረሽራል። የኢትዮጵያዊነት ትረካ ለጊዜያዊ የፖለቲካ ጥቅም ብቻ የሚጠቀሙበት ባዶ ጭቃ ያደርገዋል። እንዴት ሆኖ ነው አንድ ፖለቲከኛ አዲስ አበባ ውስጥ የሚኖረውን ሚሊዮኖች ኢትዮጵያዊ አንተ ባለቤት አይደለህም እያለ ወደ ቀይ ባህር ዘምቶ ደሙን እንዲያፈስ የሚጠይቀው? ይህ የሞራል ውድቀት ብቻ ሳይሆን ሀገሪቱን ወደ አደገኛ የእርስ በርስ ግጭት የሚያመራ የጥፋት መንገድ ነው። ኢትዮጵያ አንዲት የምትሆነው በሁሉም ቦታና በሁሉም ርዕስ ላይ እኩልነት ሲኖር ብቻ ነው። ቀይ ባህር የጋራ ከሆነ አዲስ አበባም የጋራ ናት። አዲስ አበባ የብሔር ከሆነች ደግሞ የቀይ ባህሩም ጥያቄ ብሔር እንጂ የሀገር ሊሆን አይችልም። ይህንን የተቃርኖ መንገድ ህዝቡ በግልጽ ሊረዳውና ሊታገለው ይገባል። ኢትዮጵያዊነት የሚቀጥለው በጽኑ መርህ እንጂ በፖለቲከኞች የትርፍና የኪሳራ ስልጣን ስሌት ሊሆን አይገባም። እስኪ እናንተስ ምን ታስባላችሁ? የኦሮሞ ፖለቲከኞች የቀይ ባህርና የአዲስ አበባ አቋም የተቃርኖ መንገድ ነው ወይስ የታሰበበት የፖለቲካ ስትራቴጂ?
ሐሳባችሁን በኮሜንት ላይ አስፍሩልኝ። ቪዲዮውን ከወደዳችሁት ላይክ እና ሼር ማድረጋችሁን አትርሱ። ለቻናላችን አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ሁኑ። እስከሚቀጥለው ትንታኔ ድረስ ደህና ቆዩኝ።